የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወከለችው የቤተሰብ ጨዋታ አወዳዳሪ ፕሮግራም መሪ ቤተክርስቲያን የላትም። 4 ነጥብ። እንዲህ አይነት ጭቅጭቅ ውስጥና መወዛገብ ውስጥ አንገባም። ከዚህ በፊትም ገብተን የነበረው በእናንተ ትንኮሳና ሃይማኖታዊ ጨዋታ ስለጀመራችሁ ብቻ ነው። ይሄ ደግሞ ህዝቡ ይፈርደዋል። የቤተሰብ ጨዋታን ጴንጤ አይመራም ያለው ማን ነው? ነፃነት ወርቅነህ የቤተሰብ ጨዋታን ደግሞ ከህዝብ ጥያቄ መጥቶልን ወደ ህዝብ ለመመለስ ተዘጋጅተናል። በገባለው ቃል መሰረት እንግዲህ ቤተሰብ ጨዋታን ማን ይምራው የሚሉ ጥያቄዎች ከናንተው ሲመጡ ነበር። እኛ ደግሞ እሱን ሰብሰብ ባደረገንና ፕሮግራሞቹ እየተቀረጹ ወደ እናንተ እየደረሱ ድምጽ እንድትሰጡልን አደረግን። እኔ ምን ጊዜም አቋሜ ምንድነው? የወንጌል አማኝ ስለ ኢየሱስ ክርስቶስ ዛሬም ይናገራል፣ ነገም ይናገራል፣ ወደፊትም ይናገራል። ከዚህ ቀደም አይታችሁ ከሆነ ወንድማችን ሸዋፈራው ደሳለኝ ስለ ክርስቶስ አዳኝነት ስለተናገረ ብቻ በሌላ ወገኖች ያሉ ተንጫጭተው ፊልሙ እንዳይታይ ሌላ ሀገር እንዳይሄድ በብዙ ማስፈራሪያ ሲያደርሱበት ተመልክተናል። ኢየሱስ የለየለት ጌታ ነው። ኢየሱስ የለየለት ጌታ ነው። ይሄንን ሰውዬ በምን ቃል መግለጽ እንደሚቻል አላውቅም። በእውነት እግዚአብሔር አምላክ ምስክሬ ነው። እንደዚህ አይነት ሰው እያለ ደንቆሮ ብለን ብንሳደብ ኩነኔ ሊሆንብን ነው። ግን እኮ ድንቁርና የሚለውን ነገር መስፈርት የሚያሟላ ሰው፣ ነገር ግን መጽሐፍ ደንቆሮ ብላችሁ አትሳደቡ ብሎናል። በዚህ መስፈርትና ልክ የሆነን ሰው ግን በምን ቋንቋ ልንጠራው እንደምንችል አናውቅም። እኛ ኦርቶዶክሳውያን ባለማተቦች ከሸዋፈራው ደሳለኝ ጋራ የእርስትም የጉልትም ጸብ የለንም። ዘሎ ድንበር ጥሶ መጥቶ ቀዩን መስመር አለፈና እኛ ኦርቶዶክሳውያን መሳደብ ጀመረ። ያኔ ነው እንግዲህ የቃላት ጦርነት የተገባው። እርሱም ጥፋቱን አምኖ ሰይፉ ፋንታውን ላይ ቀርቦ ይቅርታ ጠይቋል። እኛም ደግሞ ፈተናል። ምክንያቱም እኛ ኦርቶዶክሳውያንን በይቅርታ እናምናለን። ይቅርታውን ተቀብለን ስራውን እየሰራን ያለው የት እንዳለ አናውቅም፣ ምን እያደረገ እንዳለም አናውቅም። ተመልሶ ግን መጥቶ ድጋሚ ቤተክርስቲያንን እሸነቁጣለሁ፣ እናገራለሁ፣ አንጓጥጣለሁ ብሎ ከመጣ ደግሞ ያው እንደለመደው በልኩ እንሰፋለታለን። ሸዋፈራው የቤተሰብ ፕሮግራም መራ አልመራ ለኦርቶዶክሳውያን የሚጨምርም የሚቀንስም ነገር የለም። እንዲሁም ለፕሮቴስታንቱም ቢሆን የሚጨምርላቸው ነገር ያለ አይመስለኝም። የቤተሰብ ጨዋታ ፕሮግራምን መምራት ማለት እኮ የመንግስት ሰማያትን ቁልፍ መያዝ አይደለም። እንደውም የቤተሰብ ጨዋታ ፕሮግራምን እንየው ከተባለ፣ በደረቅ እውነት እንገምገበው ከተባለ፣ ሐቅ አቋንና ነጭ ነጯን እናውራ ከተባለ የቤተሰብ ጨዋታ ፕሮግራም እኮ የቀልድ የቧልት የዘፈን የመዝሙር የተለያየ ውጥንቁጡ የወጣ ፕሮግራም የሚቀርበው ፕሮግራም ነው። እዛ ፕሮግራም ላይ ሸዋፈራው ደሳለኝ ብሎለትና አድርጎለት የቤተሰብ ጨዋታ ፕሮግራም መሪ ቢሆን ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ወንጌል የሚሰብክ መስሎ ነው። እንደለመደው ኦርቶዶክስ ተዋሕዶ ቤተክርስቲያንን የመሸንቆጥና የመስደብ አጀንዳ ኖሮት ይመጣል ብለህ አስበህ ነው? እንደዚህ አይነት ነገር እኮ የለም። አንተን በማስረዳት እኮ እኛ ደደቡን እኮ። በነገራችን ላይ ነፍሱን ይማረውና ነፂ ወይም ነፃነት የቤተሰብ ጨዋታን ፕሮግራም ይመራው የነበረው ነፂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለማተብ ወጣት አርቲስት ነው። በሁሉ ዘንድ የተወደደ ወንድም ነበረ። ነገር ግን በሁሉ ዘንድ የተወደደው ነፂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጉልቶ ስለሚከተላት የሌሎቹን እምነት አሳንሶ አይደለም፣ የሁሉንም ቤተ እምነት በእኩል መንገድ አስተናግዶ ነው ነፂ የዚህን ያህል በፍቅር የተወደደ አርቲስት ሆኖ ያለፈው። ነፃነት የአንድ ሃይማኖት ቋት ውስጥ ተቀምጦ ሃይማኖቱን ሲያጎላ የነበረ ሰው አልነበረም። ነፃነት እኮ በነበረበት ጊዜ የፕሮቴስታንትን እምነት ሲያንቋሽሽ አላየኸው። የኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያጎላም አላየኸው። የእስልምና እምነትንም እንደዚያው የትኛውንም ቤተ እምነት እንደመጣው አብሮ ምን ይል ነበር? ያስተናግድ ነበረ። ነገር ግን ሸዋፈራው ደሳለኝ ኢቢኤስ ድርጅት አምኖበት ከቀጠረው እኛ ይመለከተን አያገባን። ሸዋፈራው ደሳለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጴንጤ መድረክ ላይ ሆኖ ሲሳደብ በነገርና በአሽሙር ሲያወራ ስለተገኘ ከኛ ጋር ተጋጨ። ከዛ በኋላ ቲያትር ይዞ መጣ። ቲያትሩን አናየማል። ምክንያቱም ሃይማኖታችንን አላከበረም ብለን ነው እንጂ ወንጌል ስለሰበከ አይደለም። እንደዛማ ከሆነ አረጋዊን አሰፋ፣ ስራፌል ተካ እነዚህ እኮ የጴንጤ እምነት ተከታዮች ናቸው። አንድም ቀን ከኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ጋር ተጋጭተው አያውቁም። አሁን ድረስ በሚሰሩት ቲያትር በሚሰሩት ፊልም የምንወዳቸውና የምናደንቃቸው ነው። ስለዚህ እኛ የቤተሰብ ጨዋታ ሸዋፈራው ደሳለኝ መራው
እንትና መራው እኛ አይመለከተን። ግን አንተ ማሰብ ማገናዘብ ከቻልክ ግን ሸዋፈራው ደሳለኝ የምር ኢቢኤስ ላይ ወጥቶ የቤተሰብ ጨዋታ ፕሮግራምን የመምራት ፍላጎት ካለው ግን በእንዲህ አይነት አቅጣጫ ከሄድክ አያዋጣም። የአይጧና የዝሆኗ ታሪክ ነው የሚሆነው ማለት ነው።